እግዚአብሔር አብርሃምን ፈተነው። አብርሃምን እግዚአብሔር ፈተነው የሚል ቃል መጽሐፍ ቅዱስ ላይ የምታገኙት ዘፍጥረት 22 ላይ ነው። ከዛ በፊት እግዚአብሔር አብርሃምን ፈተነው የሚል ብዙ ቦታ አታገኙት። ዘፍጥረት 22 ላይ ግን እግዚአብሔር መጣና አብርሃም አለው። አቤት አለው። ተነስ አብርሃም አብርሃም ሲለው እሱ ምንድነው? እነሆኝ አለሁ አለው። በጣም ሬዲ ነኝ እኮ ነው። አብርሃም አብርሃም አለው። እነሆኝ አለሁ ሲለው እንግዲያው እኔ ወደ ማሳይ ወደ አንድ ምድር የምትወደውን አለና አንድ ልጅን ይስሐቅን። አብርሃም አንድ ልጅ ነው እንዴ ያለው? አይደለም። እግዚአብሔር ግን መጣና እንደዚህ ያለው የምትወደውን አንድ ልጅን ይስሐቅን አሴ ቢጎትን ሰን ነው ባይዘው ያለው። አንድ ልጅ ብቻ አይደለም ያለው፣ ሌላ የለህም ነው ያለው። ኢቭን የምትወደውን አንድ ልጅን እኔ ወደ ማሳይ በሞሪያ ምድር ወዳለ ወደ አንድ ተራራ ይዘሂድና በዚያ የሚቃጠል መስዋዕት አርግልኝ አለው። እግዚአብሔር አብርሃምን ፈተነው። እግዚአብሔር ቴምፕት አይደለም ያደረገው፣ ቴስት ነው ያደረገው ያለው። ሊጥለው አይደለም፣ እምነቱን የበለጠ ፒዩሪፋይ ያደረገው። የአብርሃም እምነት የበለጠ ዋጋ እንዲኖረው የአብርሃምን እምነት ወርቅ በእሳት እንደሚፈተን እግዚአብሔር እያነጠረው ነው፣ የበለጠ ቫልዩ እንዲኖረው። አሁን የአብርሃም እምነት ይስሐቅ እንዲወለድ በመጠበቅ 14 ዓመት ይስሐቅን በማሳደግ ምናልባት የአብርሃም እምነት 21 ካራት ሊሆን ይችላል። እግዚአብሔር አሁን ፈትኖ 24 ካራት ሊያደርገው ነው። ሊጥለው አይደለም፣ ሊያቃጥለው አይደለም፣ መንገድ ላይ አብርሃም እንዲወድቅ አይደለም፣ የበለጠ ክብር እንዲያገኝ ነው። መጽሐፉ ላይ የበለጠ ድርሻ እንዲኖረው ነው። ከእግዚአብሔር ጋር አብርሃም ብዙ ታሪክ እንዲኖረው እኛም ስናነሳው ብዙ እንድናነሳው። ክብር ለእግዚአብሔር ይሁን። ልጅ ሰጥቶት ቻው ማለት ይችላል። ኖ መሲያኒክ ይሁን አለ እግዚአብሔር። ፈተነው። እኔ መቼስ ብዙ ጊዜ አንስቼዋለሁ እዚህ ቦታ ላይ አብርሃምና ይስሐቅን፣ በተለይ ዘፍጥረት 22 የይስሐቅ አወላለድ ኖርማል አይደል? ከኔ በላይ እናንተ ደጋግማችሁ እንዳጠናችሁ ተስፋ አደርጋለሁ። አወላለዱ ኖርማል። በ99 ዓመቱ ነው አይደል የወለደው አይደል? በ99 ዓመቱ ነው። ሳራ በ89 ዓመቷ ነው። በጣም ኖርማል አይደለም፣ ተአምር ነው። የተገለጠ የእግዚአብሔር ሥራ ነው። ይስሐቅ እግዚአብሔር በቃል አይደል የሰጣቸው? የዛሬ ዓመት ብሎ እግዚአብሔር ተናገረ፣ በአመቱ ወንድ ልጅ ወለዱ ነው የሚለው። አብርሃምም እግዚአብሔር እኛ ቤት ይስሐቅን ሰጠን ነው ያለ እንጂ እኔና ሳራ አይደለም ያለው። እግዚአብሔር ነው የሰጠን ያለው። የተገለጠ ተአምር ነው። 14 ዓመት ገደማ ጠብቀዋል። በቃ እያሳደገ እየተንከባከበ ወራሼ ነህ እያለ በጣም በእንክብካቤ ሲያሳድገው እግዚአብሔር መጣና ምዕራፍ 22 ላይ ቅድም ያልኳችሁ ቦታ ላይ ተነስና በሞሪያ ምድር ወዳለ ወደ አንድ ተራራ ይዘዳለው። እሺ እግዚአብሔር ወይ ተራራ ላይ ምን ላደርገው ነው ይሄን ልጅ አለው? የሚቃጠል መስዋዕት። ይኸውላችሁ እግዚአብሔር አይዋሽም። መስዋዕት አርግ ካለ አርግ ነው። እግዚአብሔር እንደማይዋሽ አብርሃም ከእግዚአብሔር እጅ በተስፋ ቃል ይስሐቅን ተቀብሎ አይቶታል። እግዚአብሔር አይዋሽም። 25 ዓመት አስጠብቆ ይፈጽሞታል። አይዋሽም። ከየትኛውም የተፈጥሮ ሕግ በላይ እኔ በ99 ሳራ በ89 ዓመቷ ልጅ ሰጥቶናል። አለመዋሸቱን ከተፈጥሮ ሕግ በላይ እግዚአብሔር ተአምር አድርጎ ፈጽሞታል። ለተስፋ ቃሉ ታማኝ መሆኑን ያሳየው ናቹራል የሆነውን ነገር ሰብሮ ነው። ዛሬ የሰጠኝ ልጅ አምጣ ሲለኝ አይዋሽም። አምጣ እውነቱን ነው አምጣ ያለኝ። ምን ይገርመኛል መሰላችሁ? ሄዳችሁ ዘፍጥረት 22 አንብቡት። አብርሃም የተወሰነ ቀን ጾም ጸሎት ያዘ የሚል ቃል የለም። በማግስቱ ማልዶ ተነሳ የሚል ቃል የለም። ማታ ነው እግዚአብሔር መጥቶ ይውሰድና ሲለው ማታ ነው ለመሄድ አይመችም ማለት ወዲያው ነበር የሚሄደው። ባይዘው የቀን ቢሆን በማለዳ ማልዶ ተነሳ ይላል። ብላቴናውን ያዘውና አለው ወዴት ነው አለው? ና አለው። ወዴት ነው የምንሄደው አለው? እኔ ነኝ የማውቀው ተከተለኝ አባታ አይደለው አለው። እሺ አለ። ይስሐቅ የአብርሃምና የእግዚአብሔር የጋራ ነገር ነው። ኮመን ነገራቸው ይስሐቅ ነው የሁለቱ። እግዚአብሔር አምጣ ይለዋል አብርሃምን፣ አብርሃም ደግሞ እሺ ይላል። እግዚአብሔር አምጣ የሚለው ይሄንን ልጅ ነው፣ አብርሃምም እሺ የሚለው ይሄንን ልጅ ነው። የአብርሃም መታዘዝ ብቻ ሳይሆን የዚህም ልጅ መታዘዝ አለ። በጣም ደማቅ ነው ይስሐቅ መስዋዕቱ ላይ። እምቢ ማለት ይችላል አላለም። ታዞ ነው ያደረገው። ከዛና ያለው አብረው መጡ ይላል። አህያው አንድ ነው፣ አህያው ላይ እንጨጭ ነው፣ ሎሌዎች አሉ። አብረው ይሄዱ እያለ እግዚአብሔር ወደ ሞሪያ ምድር ወደ አሳየው ወደ መለከት ብዙ ተራራ አለ። ወደ መለከተው ተራራ ሲደርሱ ሎሌዎቹን እናንተ ከአህያው ጋር እዚህ ቆዩ አላቸውና ልጁን እንጨቱን ተሸከማለው። ከዛ ለሎሌዎቹ ምንድነው ያላቸው? እኔና ልጄ ለእግዚአብሔር ሰግደን እንመጣለን። ሰግደን ሰውተን ነው አይደል? ያው እሳት ይዟል፣ እንጨት ይዟል፣ ቢላ ይዟል። ስለዚህ ሰውተን ሰግደን ኢንተርቼንጅብል ናቸው ሁለቱ ቃላት። ሰግደንም ሰውተንም ነው። እንዴት ደስ ይላል መስበክ። መኖሩ ነው ከባድ። ልጅ አንጣና እረድ መቼም የማይለመድ ጉዳይ ነው። እግዚአብሔር አደርገዋለሁ እኔ። እስቲ አንተ ሞክረው እኮ ነው። እኔ አለው እግዚአብሔር የምር አረጋዋለሁ። አንተ ጥላውን እስቲ ሰራው። አንተ እንደ ሻዶ ይሁን፣ እኔ በአካል አረጋዋለሁ። ነገ እኔ አንድ ልጄን ገንጥዬ እሰቅላለሁ። አንተ እስቲ ሞክረው። ከዚህ ልጅ በፊት እስማኤል አለ። ከዚህ ልጅ በኋላ ኬጡራ ከምትባል ሴት ሳራ ከሞተች በኋላ 5 ልጅ ይወልዳል ሰውየው። አንድያ ልጁ አይደለም፣ አንድ ልጁ ነው። እግዚአብሔር አንድያ ልጁን ነው የሚከፍለው። አንድ ልጁ አይደለም ኢየሱስ፣ አንድያ ልጁ ነው። የኢየሱስ አይነት እግዚአብሔር ሌላ የለውም። እስቲ አሜን በሏ። ኢየሱስ ብቸኛ የእግዚአብሔር ልጅ ነው። አሴ ቢጎትን ኢየሱስ ብቻ ነው የእግዚአብሔር ልጅ። እኛ ሁላችን
ልጆች ነን። በክርስቶስ ኢየሱስ በኩል የተገኘ ልጆች ነን። የኢየሱስ አይነት በዘላለም ውስጥ የለም፣ አይተካም፣ ብቸኛ ነው። ጮክ በሉና ኢየሱስ ብቸኛ ነው በሉ ውስጥ። ለእግዚአብሔር እኔና ኢየሱስ እኩል አይደለንም። በኢየሱስ በኩል ነው ይፍነን የሚያቀኝ። የኢየሱስ አይነት ለዘላለም የለውም። ከዛ ይዞት እየሄደ እያለ እንጨቱን አሸከመው እና እየሄዱ እያለ አባቴ አለ ፈተናው እኮ ልጅን ሰዋ ብቻ አይደለም፣ ልጁ ራሱ ፈተና ነው። ምን አለ እምቢ ቢል የልጁ ኮሚትመንት፣ የልጁ ሰሚሽን፣ የልጁ ሃምብል የሆነ ሀርት ራሱ እኮ ፈተና ነው። እንደዚህ ያለው አባቴ አለ። አቤት ልጅ ያለ ሰውየው እንግዲህ 110 ምናምን አመቱ ነው። አስበዋል። በጣም እየተንገዳገደ ነው ተራራ የሚወጣው፣ አቅም አንሶታል። ግን እግዚአብሔርን እየታዘዘ ስለሆነ እንጂ አብርሃም አይሞክረውም። አባቴ ያለው አቤት ልጄ አለ። እንጨቱም ይሁንና ቢላውም ይሁንና እሳቱም ቢላውም አለ የመስዋዕቱ በግስ ሲለው የመስዋዕቱን በግ እግዚአብሔር ያዘጋጃል። አሁን እዚህ ጋር እዩ። በዕብራውያን ይስሐቅን መስዋዕት አድርጎ በእምነት ስሙኝ፣ አብርሃም ለይስሐቅ እየነገረው ነው እንጂ ዕብራውያን ላይ የሚነግረን ኦሬዲ አብርሃም ይስሐቅን በእምነት መስዋዕት አድርጎ አቅርቦታል። ኦሬዲ እግዚአብሔር ፊት ይስሐቅን ሰውቶታል። መጽሐፍ ቅዱሱ የሚለን እሱን ነው። ለይስሐቅ ግን እንደዚህ ይለዋል፣ እግዚአብሔር የመስዋዕቱን በግ ያዘጋጃል። ለምን? የተስፋ ቃሉን የማይሰብር አምላክ ነው። በዚህ ልጅ በኩል ነው የምድር ህዝቦች ይባረካሉ ያለኝ። እንደዚህ አይነት የጸና ተስፋ ሰጥቶኛል። ይሄ ልጅ የብዙ ህዝቦች አባት ነው። የምድር ነገስታት በዚህ ልጅ ነው የሚባረኩት። ብዙ ኔሽንስ ከዚህ ልጅ ነው የሚወጣው። ይሄንንም ልጅ ነው አምጣና ሰዋ ያለኝ። ህዝብ የሚወጣው ከዚህ ልጅ ነው። አምጣና ሰዋ ያለኝም ይሄን ልጅ ነው። ሁለቱም ትክክል ነው። ሰዋም ያለኝ እውነቱን ነው፣ ህዝብ ይሆናልም እውነቱን ነው። ወስጄ እሰዋዋል፣ አርደዋል፣ የሚቃጠል መስዋዕት አድርጌ አቀርበዋል። የመስዋዕቱን በግ እግዚአብሔር ያዘጋጃል። ና ተራመድ ብሎ ተራራውን ወጡት። ዕብራውያን 11 ላይ ባይጠቅሶ በእውነት ነው ብላችሁ በጣም ደስ ይለኝ ነበር። ጠቀሰው። በጣም የሚከብደኝ ክፍል ስለሆነ ፊገራቲቭሊ was dead እኮ ፖቴንሻሊ እኮ ሳክሪፋይስ አርጎታል። ኦሬዲ ጨርሶታል። ይኸው የዕብራውያኑ ጸሐፊ የሚያስቀምጠው መስዋዕት በእግዚአብሔር ፊት አቀረበ፣ የተስፋ ቃል የተቀበለው እርሱ አንድ ልጁን ሊሰዋ ዝግጁ ነው። እግዚአብሔር በግ አቅርቦ ጣልቃ ገባ እንጂ ኦሬዲ አብርሃም አንድ ልጁ ሊሰዋ ዝግጁ ነበር። he was ready። ክብር ለኢየሱስ ይሁን። ኦሬዲ ይስሐቅ አብርሃም ላይ ተሰውቶ አልቋል። የሚያስቀምጠው ትክክለኛ ግሪኩ ቃል እሱ ነው የሚናገር። ፖቴንሻሊ ሳክሪፋይስድ ኦሬዲ አልቋል። ገድሎታል፣ ልጁን አቅርቦታል፣ ጨርሷል። እግዚአብሔር መሃል መጣ እንጂ አብርሃም ፈተናውን አልፏል። ክብር ለኢየሱስ ይሁን። ይዞት ወጣ፣ ረበረበና ልጁን አስተኛው። እንግዲህ ይሄ ዘፍጥረት 22 ስለሆነ ረበረበ ልጁን አስተኛውና ቢላውን ያዘ። አሁን እኛ ብዙ ጊዜ የሚታየን የአብርሃም እምነት እንጂ የይስሐቅ መታዘዝስ እንዴ ምን አይነት ልጅ ነው? አይነቃነቅም እንዴ? ትንሽ አይታገለውም እንዴ አባቱን? አባቴ እድሜው ሲሄድ እግዚአብሔርን የሰማ መስሎት። ምክንያቱም እግዚአብሔር አንተ ስጦታዬን እግዚአብሔር ነው የሰጠኝ ብሎኛል። እኔ ስወለድ እዛ ቤት እግዚአብሔር ካልሰጠኝ በቀር በዚህ እድሜያቸው መቼስ አብርሃምና እናቴ ሳራ ሊወልዱኝ አይችሉም። እግዚአብሔር ነው የሰጠኝ ብሎኛል። ረደው ብሎኛል ብሎ ተሳስቶ እንደ የሰጠውን እኔን የሚወደኝን እኔን የማይደራደርብኝ እኔን ብሎ ልጁ አይንፈራገጥም፣ አይንቀሳቀስም፣ የተለየ እንቅስቃሴ ያደርግም። አለ ታውቃለህ። አብርሃም ክሩሲፊክሽንና ሪዘሬክሽንን አንድ ላይ ደርቦ ነው ያመነው። ኦሬዲ ልጁን መስዋዕት አረገው። ቢላውን አንስቶ ሊሰዋው ሲል የእግዚአብሔር መልአክ አይደለም ይለው ኤሎሂም፣ የእግዚአብሔር መልአክ ኤሎሂም፣ የእግዚአብሔር መልአክ መጠን አብርሃም እንደዚህ ኦሬዲ ቋርጦታል ልጁን። እግዚአብሔር ጣልቃ ገባ እንጂ አብርሃም አቤት አለ። እንደዚህ ይዞ ቀዳ ብሎ ሽማግሌው በብላቴናው ላይ እንዳታሳርፍበት አለ። ከዛ እግዚአብሔር ይላል መጣ ከኋላ መልአኩ ቶሎ ብሎ እንዳታሳርፍ ሲለው እግዚአብሔር ከኋላ መጣና አብርሃም አቤት አለ። የታዘዘው እግዚአብሔር ትላንትና ማታ መጥቶ ልጅን ሰዋ ሲለው ዛሬ ጧት ሊሰዋ ይዞ የመጣ ሰውዬ ትላንትና ማታ ነበር የተገናኙ፣ ዛሬ ማምሻውን ተገናኙ ድጋሚ። አብርሃም አለ አቤት ሲል ምን ያህል እንደምትወደኝ አወቅኩ፣ አንድ ልጅን አልከለከልከኝ። አብርሃም ጋር እምነት ነው፣ እግዚአብሔር ጋር ፍቅር ነው። አብርሃም አምኜው ነው፣ እግዚአብሔር ፍቅርህ ነው፣ እኔን መውደድህ ነው፣ ትረስት እንድታረገኝ ያደረገ። እውነተኛ ፍቅር ፍርሃትን አውጥቶ ይጥላል። እግዚአብሔርን ስትወደው ነው ባይዘው ይጥለኛል፣ ይወስድብኛል፣ ያስበላኛል ብለህ እማትፈራው ስትወደው ነው። የሚጥል ከመሰለ ባይዘው ፈጽመ እየወደድከው አይደለም። እያሯሯጠ እየደበደበ እየቀጠቀጠ በበትር እየሰባበረ እንደሱ አይደለም። እግዚአብሔር ወደው ነው የምትከተለው። እውነተኛ ፍቅር አይደለም የሚለው መጽሐፍ ቅዱስ ነው የሚለው። ፍርሃትን አውጥቶ ይጥላል። በእግዚአብሔር ላይ ያለ መታመን እሱን በመውደድ ላይ ነው ባይዘው የሚመሰረተው። እርግጠኛ ነኝ አለው አብርሃም። በምንድነው እርግጠኛ? የአብርሃም እምነት እኮ ሲበራራ እሱን እርግጠኛ ነበር። በምንድነው እርግጠኛ የምትሆነው? አብርሃም የብዙ ህዝቦች አባት አረጋለሁ ያልከኝ በዚህ ልጅ በኩል ነው። ይሄንን ልጅ ነው ደግሞ ሰው ያልከኝ። እኔ ሰውቼ የሚቃጠል መስዋዕት አረግልሃለሁ። አንተ ደግሞ የሚቃጠል መስዋዕት ያረኩትን ልጄን አመዱን ከምረ ልጅ አርገ መልሰ ሰጠኝ። እኔና ልጄ ወደ
ወደ ቤታችን እንሄዳለን። በዚህ ልጅ በኩል የብዙ አሕዛብ አባት ሆናል። አመድ ከምሮ ልጅ እንደሚሰጠው እርግጠኛ ነው። እግዚአብሔር በግ ያዘጋጃል አይደለም፣ የአብርሃም እምነት የሞት ያስነሳል ነው። ሰምታችሁኛል? የአብርሃም እምነት እግዚአብሔር በግ ያዘጋጃል አይደለም፣ ከሞት የመነሳት ምሳሌ አድርጎ ተቀበለው። አብርሃም ያመነው ሪዘሬክሽንን ነው። ሪዘሬክሽን ምንድነው? አብርሃም ያመነው ይስሐቅን ልክ ልሰዋው ስል በግ ይመጣል። ይሄ አይደለም የአብርሃም እምነት። እኛ ኦልሬዲ ዘፍጥረት 22ን ጨርሰን ዕብራውያን 11 ስለምናነብ ነው። የአብርሃም እምነት ምንድነው? አርደዋለሁ፣ የሚቃጠል መስዋዕት አደርገዋለሁ፣ ይሞታል ልጄ። ሊትራሊ ይሞታል። እግዚአብሔር የሞተውን ልጄን አስነስቶ በህይወት ይመልስልኛል።